الله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين. ودنا يتكبراتشو يا أفريكا تي في بروجرام تكتاتاوج كزيك سعودي عربية الرياض. أحييكم بتحية الإسلام والسلام. السلام عليكم ورحمة الله وبركاته. وكل سنة وكل عام وأنتم بألف خير وتقبل الله منا ومنكم صالح العمل. كبراتنا كبران يا أفريكا تي في بروجرام تكتاتاوج በአራቱም አቅጣጫ ያላችሁ የፕሮግራማችን ታዳሚዎች ፕሮግራማችን መከታተል የምትፈልጉ በናይል ሳት እንደዚሁም ደግሞ በተለያየ ሶሻል ሚዲያ ፕላትፎርም አማራጭ የምትከታተሉ መሆኑን ያስታወስኩኝ እዚህ ሳውዲ አረቢያ ሪያድና አካባቢው የሚገኙ የመስቃን ማህበረሰብ ተወላጆችና አፍሪካ ቲቪ በጋራ በመሆን ያዘጋጁት የ1446ኛው የኢድ አልፍጥር በዓል በቀጥታ ወደ እናንተ ያደረስን እንገናኛለን። በድጋሚ እንኳን አደረሳችሁ አደረሰን። በመስቃነኛ በኋላ ላይ እንጨምርበታለን። طيب እንግዲህ ቀደም ብዬ ለመጠቃቀስ እንደሞከርኩት በድጋሚ አላህ Subhanahu Wa Ta'ala ያንን የተከበረ ወር አሳልፈን ዛሬ ላይ ደርሰን ለኢድ ስላደረሰን አላህ Subhanahu Wa Ta'ala ከፍ ያለ ምስጋና ይገባው ያልኩኝ በቀጥታ ያው ይሄ ፕሮግራም ቀደም ብዬ ለማስተዋወቅ እንደሞከርኩት በዚህ በሳውዲ አረቢያና በሳውዲ አረቢያ ዋና ከተማ ሪያድና በአካባቢው የሚኖሩ የመስቃን ማህበረሰብ ተወላጆችና አፍሪካ ቲቪ በጋራ ያዘጋጁት የኢድ አልፍጥር ፕሮግራም ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ምርጫችሁ ስላደረጋችሁን እናመሰግናለን። በድጋሚ ዒድኩም ሙባረክ ወተቀበለ አላሁ ሚና ወሚንኩም ሷሊህ አልአማል። طيب እንግዲህ እንዲያን ቀጣይ በርከት ያሉ ደቂቃዎችና ሰዓቶችን አብረን እንዘልቃለን። ከዚህ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ፕሮግራማችንን እንጀምራለን። ፕሮግራማችንን የሚጀምርልን አልአኽ አብዱረዛቅ እጅግ በጣም በተዋበውና በተከበረው የተአምራቶች ሁሉ ተአምር በሆነው የአላህ Subhanahu Wa Ta'ala ቃል ይሆናል። ወንድም አብዱረዛቅን በአክብሮት ወደዚህ ጋብዛለሁ ኢንሻአላህ። አብዱረዛቅ أعوذ بالله من الشيطان الرجيم لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تبدوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين بارك الله فيك وبارك عليك ويكثر أمثالك እጅግ በጣም ለጆሮ የሚስማማ ማሻአላህ በደንብ ነው ቁርአኑን كأنه كما نزل ነው ይቀራ الله أكبر تكبير እንዲህ ለመቅራት በደንብ አድርጎ ተጅዊድ መማር ያስፈልጋል። ባረከላሁ ፊኩም። ምናልባት አድማጭ ተመልካቾቻችን እንኳን ለ1446ኛው ኢድ አልፍጥር በዓል በሰላም አደረሳችሁ አደረሰን እያልኩ ዛሬ እንደምትመለከቱት ከኔ በግራና በቀኝ እንደዚሁም ፊት ለፊት በስተኋላ ያሉት አሁን ባለው የኢትዮጵያ ክልል አወቃቀር በማዕከላዊ ኢትዮጵያ አካባቢ
የሚገኙ የመስቃን ማህበረሰብ ተወላጆችና የአፍሪካ ቲቪ በጋራ ያዘጋጁትን የኢድ ፕሮግራም ነው። ባረከላሁ ፊኩም። ፕሮግራማችንን እጅግ በጣም በተዋበው የተአምራቶች ሁሉ ተአምር በሆነው የአላህ Subhanahu Wa Ta'ala ንግግር በወንድም አብዱረዛቅ ጀምረናል። አሁን ደግሞ አስከተለን የሀገር ሽማግሌዎቻችን ወደዚህ መጥተው እንደ ልማዳችን ዱዓ ያደርጉልናል። ባረከላሁ ፊኩም። እንግዲህ ከፍ ያሉ ወንድሞችና አባቶች እዚህ እንደሚወጣውን በድጋሜ በአክብሮት ጋብዛለሁ። ባረከላሁ ፊኩም። ወደዚህ ተፈضل። السلام عليكم ورحمة الله وبركاته. ውድ ወንድሞቻችን እንዲሁም የአፍሪካ ቲቪ አዘጋጆች ለዚህ ቦታ ወይም በዚህ ፕሮግራም ስለ አገኘናቸው ስላዘጋጁልን ከልብ አመሰግናለሁ። በመቀጠል ያው እኛ ጫውታውን ወይም ውይይቱ እንዲጀመር ዱዓ አድርጉ ነው የተባልነው። ባረከላሁ ፊኩም። እንግዲህ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱልላህ። እንግዲህ በመጀመሪያ ለአላህ ነው የምናመሰግነው። ቀጥሎ ለአፍሪካ ቲቪም እዚህ ጋር ለመጣልን ያው የመጀመሪያው ነው ለሙስሊሙ። እንግዲህ ከመጥፎ ነገር አላህ ይጠብቃቸው። በአያመቱ እንግዲህ ኢድን በጥሩ ሁኔታ የሚያስተናግዱ ለኡማው ለሙስሊሙ የሚያስተናግዱ ስለሆነ አላህ ይጠብቃቸው። እናንተንም አላህ ይጠብቃችሁ። አገራችን ሰላም አላህ ያርግልን። ያለንበትም ኢትዮጵያችንም አላህ ሰላም አላህ ያርገው። ወሰለላሁ ዐላ ነብይና መሐመድ اللهم صل بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. ውድ የተከበራችሁ የአፍሪካ ቲቪ አዘጋጆችና አስተባባሪዎች፣ ውድ የተከበራችሁ የአፍሪካ ቲቪ በሁሉም አቅጣጫ የአፍሪካ ቲቪ የምትከታተሉ በዓለም ያላችሁ ህብረተሰቦች ሙስሊሞች እንኳን ለ1446ኛው የኢድ አልፊጥር አልሙባረክ እንኳን አደረሳችሁ እላለሁ። በመቀጠል እንግዲህ ለዚህ በቤተ መስቃኑ ዙሪያ ያለው ሁኔታ ለመቅረጽ እዚህ መጥታችሁ ስለጋበዛችሁን የአፍሪካ ቲቪን በቤተ መስቃኑ ስም ሙሉ ምስጋናችንን እናቀርባለን። ጀዛኩሙላህ ኸይር። በመቀጠል እንግዲህ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ አገራችን ሰላም አላህ ያድርገው። አላህ አገራችን ሰላም አላህ ያድርገው። ያለንበትም ሳዑዲ አረቢያ አላህ ሰላም ያድርጋት። እንግዲህ አገራችን ኢትዮጵያ ከሁሉም በላይ በሰላም እንግዲህ የተሟላችሁና ዓለም ሁሉ የሚደሰትበትን ሰላም አላህ ይስጣት። ኢትዮጵያ በሁሉም አቅጣጫ ያለባት ችግር አላህ ይፍታላት። እንግዲህ ስደት በእኛ በቅቱ ደግሞ ኢትዮጵያ ካሁን በኋላ የትኛውም አገር ወደ ሳዑዲም ሌላውም አገር ለጉብኝት ለኢንቨስት ኢስቲስማር ለማድረግ ምንሰደድበት ጊዜ አላህ ያደርስልን። ለሐጅ ለኡምራ ለዚያራ የምንመጣበት ሁኔታ አላህ ያመቻችልን። ተቀጠርነም ሸክትነ የጉልበት ሜና ሸክትነ የተህን እንግዲህ የጉብኝት የሐጅ የኡምራ ኢስቲስማር ሸክትነ የወተኝ ጎይታ ያብቃና ኢትዮጵያ ወገሬ ጎይታ ሰክትንና መስቃን ደሞ ጎይታ ከፍ ያቢንና የዓለም ሙስሊም እንም ሰላም ጎይታ ሰኩች የመስቃን ዙሪያ እን ጎረቤትም ሰላም ጎይታ ሰክቶ ገኘና እንም ሞተን ወገሬት ያህን እንግዲህ አልহামዱሊላህ የዚህ የኢድ አልፊጥር አልሙባረክ መላው ቤተ መስቃን እንኳን አሰላናሁ አብር እንም ቢትከታተለን በዓለም ቢትከታተለን የሆነ ሙስሊምንም እንኳን የኢድ አልፊጥር አልሙባረክ አሰላናሁ አብር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بسم الله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. كنينا الله أمان الله سكوش الله أمان الله سكوش بأمت أمت النجي عيد الفطر الله النجي الله يا سلانة الله يا سلانة بقنيم يعني بزمي يعني وقوبا بتنم الله يقوين النجي زي دسيبر أمت بال النجي عيد الفطر بال النجي الله يا سلانة تيك أرسنة تيفرمنا النجي الله يا أمبرنا إن عنكنا يمسكان يدفع يتوبيا أنم أهل الخير هنبوي قوة عاكم الله سبحانه وتعالى الله يابنا يا رب العالمين يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين
يا رب العالمين زي وطات ننجي يدمقوا هما آخرا ما هو الله يدمق زي تبي أفريقيا دمو يمسكان مسلم ننبارم زي مسلم تيتوبيا تكفلو زي يمن زجيس إني كسنن باروم دمو زي مدر بوتانيه إنه دمو الله يبلت يا عالم يسلو بي قوة الله يا أبو قوة الله يا أبو إنهم تهنو قولنا هنهم الله سكتنا ديننا الله ياسفاننا ديننا بعالم بقيننا بكابين منا بمسكانم أنم الله يقوين يا رب العالمين إلى جنة الفردوس ديننا كيانم ودا آخرة وينم دمو بدنيا من نبر نسب الله سكتنا يا رب العالمين انقدي الله بالنميم الله يقيه وسلام على المرسلين والحمد لله رب العالمين اللهم صل. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንኳን ለ1446ኛው የኢድ አልፍጥር በዓል በሰላም አደረሰን እላለሁ። አላህ Subhanahu Wa Ta'ala ይሄን የደስታ ቀን ስላደረሰን አላህ እናመሰግናለን። አላህ ኸይር ጀዛቸውን ይክፈላቸው። አፍሪካ ቲቪ ለዚህ ፕሮግራም ስለጋበዙን ፈጀዛኩሙላሁ ኸይረን تقبل الله منا ومنكم صالح الأعمال الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الله يقبلن رمضاناتችን الله يقبلن رمضاناتችን الله مقبول ያድርገው الله سبحانه وتعالى በዚህ رمضان من القائمين من الصائمين بإخلاص ከጾሙቱ الله ያድርገን الله سبحانه وتعالى ሀገራችን ኢትዮጵያን አማን ያድርግልን ግራ ቀኙን በግራም በኢትዮጵያ ላይ ያለው ችግር ያለው ሙሲባ ያለው ጦርነት አላህ ሰላም ያደርግልን ኢትዮጵያን አማን ያደርጋት አላህ ያበልጽጋት ያው ስደት ያለ ነው ኢትዮጵያ እንግዲህ ያው ችግር ስላለ ነው አላህ ሀገራችንን አማን ያድርገው የበለጸገች ሀገር ያድርግልን ያ ረብል ዓለሚን ያ ሐዩ ያ ቀዩም برحمتك نستغيث لا حول لنا ولا قوة إلا بالله ربنا عليك توكلنا وإليك نبنا وإليك المسير وصلى الله على نبينا محمد وعلى آله. طيب ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች እንግዲህ ቀደም ብለን እዚህ ሳውዲ አረቢያና በአካባቢው የሚኖሩ አሁን ባለው የአገራችን የክልል አወቃቀር በማዕከላዊ ኢትዮጵያ የመስቃን ማህበረሰብ ተወላጆችና አፍሪካ ቲቪ በጋራ ያዘጋጁት ፕሮግራም እንደሆነ መግቢያ ላይ ለመጠቃቀስ ሞክሬያለሁኝ። አሁን ደግሞ ከዚህ ቀጥሎ እዚህ ነገ የምትመለከቷቸው በግራም በቀኝም ያሉት በተለያየ አመታት ውስጥ የመጡ በተለያየ የሥራ ዘርፍ ውስጥ የተሰማሩ ከራሳቸው አልፎ ለቤተሰቦቻቸው ከዛም አለፍ ሲል ለሀገራቸው እጅግ በጣም አስፈላጊ ነገሮችን ለተፈጥሮ አደጋ ሆነ ለሰው ሰራሽ አደጋ ሲጠየቁ ለራሳቸው ሳያስቡ ለሀገርና ለወገን እያስቀደሙ ረጅም አመታትን በስደት ላይ ያሉ ወንድሞች ናቸው። አላህ Subhanahu Wa Ta'ala ሀጃችሁን አሳክቶላችሁ መገቡ ያርጋችሁ። طيب እንግዲህ እንዲህ ያልን እዚህ ደርሰናል። ከዚህ በመቀጠል ቀደም ብዬ እንደተጠቀስኩት በማዕከላዊ ኢትዮጵያ የሚገኘው የመስቃን ማህበረሰብ ምን ይመስላል የት ይገኛል ምናልባት አጎራባች ከተሞችና ክልል ያውቁ ይችላሉ። እንደኔ ራቅ ያለ ደግሞ ስለ መስቃን ማህበረሰብ ማወቅ የሚፈልጋለና አንድ ወንድሜን ወደዚህ ተጋብዛለሁኝ። ወንድም አወል ይመጣና ስለ መስቃን ማህበረሰብ አጥር ያለች ገለጻ ያደርግልናል። ወንድም አወልን ተከታትለን ወደሚቀጥለው ፕሮግራም እናልፋለን። አብራችሁን ቆዩ። እየበላችሁ ይጠጣችሁ ዒር ነው ረመዳን አልቋል። ከነገ ጀምሮ ያው ኢንሻአላህ 6 ወር ያው ጾማለን። طيب بارك الله فيك ወንድም አወል تفضل. ለ1446ኛው የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። የመስቃን ማህበረሰብ የሚገኘው በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ውስጥ ሲሆን አዋሳኞቹ ከሰሜን ሶዶ ከምስራቅ የማረቆ ወረዳ ከደቡብ ስልጤና ከምዕራብ ጉራጌ ናቸው። የመስቃን ማህበረሰብ በአሁኑ ሰዓት ያለው የህዝብ ብዛት እስከ ግማሽ ሚሊዮን እንደሚሆን ይገመታል። የመስቃን ህዝብ በአሁኑ ሰዓት በአራት መዋቅር ተዋቅሮ መንግስታዊ ግልጋሎት እያገኘ ይገኛል። መዋቅሮቹም የመስቃን ወረዳ የምስራቅ ጉራጌ ዞን መቀመጫ በሆነችው ቡታጅራ ከተማ አስተዳደር የምስራቅ መስቃን ወረዳ እና የእንምሴኖ ከተማ አስተዳደር በመባል ይታወቃሉ። የመስቃን ወረዳ መገለጫ የመስቃን ህዝብ መገለጫዎች እና እሴቶች በከፊሉ አንደኛ የፈራገዘኛ ሴራ የባህላዊ ዳኝነት ከ16ኛው ክፍለ ዘመን ጀምሮ የነበረ የአካባቢው አጎራባች ህዝቦች በፍትሃዊነት የሚገለገሉበት የግጭት አፈታት ስርዓት አሁንም በስራ ላይ ያለ። ሁለተኛ
የመስቃን ህዝብ መገለጫ እሴቶች አንዱ በትሁትና በአቃፊነት የሚታወቅ ህዝብ ነው። ሶስተኛ የመስቃን ህዝብ መገፋፋትና በደልን የሚጠየፍ ሃይማኖተኛ ህዝብ ሲሆን ሙስሊሙ የክርስቲያን ወገኑን አክብሮ ክርስቲያኑ ለሙስሊሙ ተከባብሮ የሚኖር ህዝብ ነው። አራተኛ ከመስቃን ህዝብ እሴቶች አንዱ ሰው መሆን የሚያስቀድም በእንግዳ አክባሪነት የሚታወቅ ህዝብ ነው። ለዚህም ማሳያ አዲስ እንግዳ የተኝቢ ብሎ ይቀበላል። እንግዳ ሲሸኝ ጨርሶ ሲሸኝ አግረኝ ባፈር ብሎ የሚሸኝ ትሁት ህዝብ ነው። አምስተኛ የመስቃን ህዝብ እሴት አንዱ አለመቸኮል ሲሆን በደል እንኳ ቢኖር ነገሮችን በይደር በዝግታ ይታያል በሚል ነገን አሳቢ ረጅም አላሚ ማህበረሰብ ነው። ለዚህም ማሳያ ገኝ በጡር የደል የሚል እሳቤ ያለው የተከበረ ህዝብ ነው። ስድስተኛ ከመስቃን ህዝብ እሴት አንዱ የሌላን የማይከጅል ደካማን የሚጠብቅ የአደራ ህዝብ ነው። መስቃን ውስጥ ማንም ይሁን ማንም ሰውን ቢበድልም ካየዝም የማይል ከተበዳይ ጎን የሚሰለፍ የዋህ ህዝብ ነው። ለዚህም ነው አባቶች ዘንጋ ተጀፉ በማለት ይገልጹታል። ሰባተኛ የመስቃን ህዝብ መገለጫ እሴት አንዱ ታላቅን ታናሹን አዋቂውን ያከብራል። ለዚህም መገለጫው አንድ የመስቃን ወጣት ሽማግሌ ሳይቀመጥ ወጣት ቀድሞ አይቀመጥም፣ ወይም ወጣት ሽማግሌ ቀድሞ ፊት ለፊት አይሄድም። አባቶች በፋፍ ወረጀ ዶና ኤነ በሚል ይገልጹታል። ስምንተኛ የመስቃን ህዝብ መገለጫ እሴቶች አንዱ ፈረሰኝነት ወይም በመስቃንኛ የፈረዝ ፋፍ ገኝ በማለት ይገልጹታል። ዘጠነኛ የመስቃን ህዝብ እሴት አንዱ ሴትን ልጅ ከማንም በላይ ያከብራል፣ ሴትም ወንድን ታከብራለች። ለዚህም መገለጫ ሴት ልጅ ሽማግሌና ታላላቅ ወንዶች መሃል መንገደኛ እንኳን ብትሆን አቋርጣ አታልፍም። ለዚህም ትሬፍ አርጅ ተሜጠቅ የቁምሽ በጡር ፍከኝ በሚል በአባቶች ትመረቃለች፣ በጎበዝ ታላቆች ትሞገሳለች እንጂ በመስቃን ሴት መበደል እንደነውር ይቆጠራል። አስረኛ የመስቃን ህዝብ ስራና ሰራተኝነትን እንደ እሴት የሚቆጥር ጎበዝ በመስራት መለወጥ የሚቻል መሆኑን የሚያምን ታታሪ ህዝብ ነው። ለዚህም መገለጫው በተለያዩ ስራ ኩነት ከቅርብ ጊዜ ወዲህ መሰደድን ክስተቱ እንዳለ ሆኖ በዓለም ተበትኖ ከመሰደድ ይልቅ በአገሩ ባለበት መስራትን የሚመርጥ አገር ወዳድ ህዝብ ነው። 11 መስቃን ማለት ትንሿ ኢትዮጵያ ቢባል ማጋነን አይሆንም። ለዚህም ማሳያው ቡታጀራ ህዝብ አናኗርና መከባበርን መጥቀስ ይቻላል። አመሰግናለሁ። ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች በአራቱም አቅጣጫ ያላችሁ ፕሮግራማችንን የምትከታተሉ ምርጫችሁ ስላደረጋችሁን ብቻ ከልብ እናመሰግናለን። እዚህ በሳውዲ አረቢያና ሪያድ አካባቢው ኑሯቸውን ያደረጉ የመስቃን ማህበረሰብ ተወላጆች ጋር በትብብር ያዘጋጀነው ፕሮግራም ነው። አሁንም በድጋሚ አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ እንግዲህ ከብዙ በጥቂቱ ቀደም ብዬ ለመጠቃቀስ እንደሞከርኩት አሁን ባለው የሀገራችን የክልል አወቃቀር በማዕከላዊ ኢትዮጵያ ከሚገኙ በርካታ ማህበረሰቦች መካከል የተወሰኑት ናቸው የመስቃን ማህበረሰብ። በእነሱ በአካባቢያቸው ደግሞ ተጉዘን ሀገራቸው የኢድ አከባበር ምን ይመስላል የሚለው ወደ በኋላ ላይ እናነሳለን። አሁን ግን ወንድሜ አወል ከጠቀሰው ተጨማሪ የመስቃን ማህበረሰብ በጣም እንግዳ ተቀባይ፣ ትንሽ ለትልቁ እንደሚያከብር በጣም የተለየ ማሻአላህ ለሌላ አካባቢ ማህበረሰብ ምሳሌ የምትሆኑ ናችሁ። ለራሳችሁ አንድ ጊዜ እኔ በግሌ ካሁን በኋላ እዛ ሀገር እስካለሁ ድረስ እናንተ ጋር ነው ኢድና አረፋን ማከብረው። طيب እንዲህ እንያልን ኢንሻአላህ ፕሮግራማችንን እንቀጥላለን። አሁን ደግሞ ከዚሁ ሳንወጣ ስለ መስቃን ማህበረሰብ ምናልባት ወንድሜ አወል የረሳው ነገር ካለ ያላችሁበት ቦታ ሆናችሁ ማይክ ይመጣል። ወንድሜ አህመድ ስሩር፣ መሐመድ ሸውሴን፣ ወንድሜ ከበደ አራጋውና ሻሽሬ ስለ መስቃን ማህበረሰብ አወል ረስቷል። ይሄንን ለሌላው አካባቢ ማህበረሰብ መንገር እንፈልጋለን።
እንዲያውቁልን እንፈልጋለን የምትሉት ነገር ካለ አሁን ለጠራዋቸው ሰዎች ማይክ እናንተ ጋር ይመጣል። እናንተም አሁን ደግማችሁ ይበልጥ ስለ መስቃን ማህበረሰብ ሰራ እውነቴን ነው የምላችሁ። እኔ አሁን ለምሳሌ ከቅርብ ጊዜ ወደዚህ ነው የመስቃን ማህበረሰብ በጣም ብዙ ትሰራላችሁ፣ ሚዲያ ላይ የላችሁም። አንዳንድ አካባቢዎች ደግሞ ትንሽ ሰርተው 24 ሰዓት ሚዲያ ላይ ናቸውና እናንተ ለበርካቶች ምሳሌ የምትሆኑ እኔ እንደውም ደንግጬ ባለፈው ታስታውሱ ከሆነ በወራቤ እየተገነባ ያለው የሂክማ ዩኒቨርሲቲ ግንባታ ላይ ከመስቃን 20 ምናምን ሺህ ሪያል ሲባል ምናምን ብዬ በጣም ስለመቀረው ወንድሜ ኡስታዝ ጀማል እንዴ ይሄን ያከላላችሁ እንደ መስቃኖች ብዬ ደውዬለታለሁኝና አላህ Subhanahu Wa Ta'ala በረካ ያርጋችሁ። ከብዛት ጥራት ነው። ስለዚህ ፕሮግራም ይቀጥላል። ማይክ ለአህመድ ስሩር ልስጥና ስለ መስቃን ማህበረሰብ የተወሰነች ነገር ብጨምርልን። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለ1446ኛ ዓመተ ሂጅሪ ኢድ አልፊጥር እንኳን በሰላም አደረሳችሁ ላለው። በመቀጠል ወንድም አወል አህመዲን ብዙ ነገር ተቃቅሷል። በተጨማሪ የምለው ነገር የመስቃን ማህበረሰብ አቃፊ አብሮ መኖር የሚያቅ ለዚህም በማህበረሰቡ ውስጥ ያሉ የተለያዩ ብሔሮች መስካሪ እንደሆኑ የተረጋገጠ ጉዳይ ነው እና እዚህ ሀገር ስንኖር በተጎዱ በተቸገሩ በተለያዩ ጊዜ በሚመጡ ማንኛውም ነገር ላይ በመተባበር ከሁሉም ከማንም ቀድሞ በመድረስ የሚሳተፍና የሚያሳትፍ ዲናዊ ልማታዊ በሆኑ ጉዳዮች ሁሉ የመጀመሪያ ፈርቀዳጅና ግንባር ቀደም የሆነ ማህበረሰብ ነው። ሲቀጥል የማንም የማይፈልግ ወንድም ያወል አህመዲን እንዳለው ሰብር ያለው ግን በይዋህነት አንዳንድ አላስፈላጊ የሆኑ ነገሮች በሚከሰቱና አንዳንድ ነገሮች እንትን በሚሉ ሰዓት ተገቢ የሆነ ምላሽ መስጠት የሚችል የነቃና የበቃ ትውልድ ማህበረሰብ ነው ላለው በድጋሚ እንኳን አደረሳችሁ። ኢድኩም ሙባረክ ተቀበለ አላህ ወሚና ወሚንኩም وكل عام وأنتم بخير. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. السلام عليكم ورحمة الله وبركاته. كل عام وأنتم بخير. እንግዲህ በድጋሚ እንኳን ለ1446ኛው የኢድ አልፊጥር አልሙባረክ እንኳን አላህ በሰላም አደረሳችሁ። እንኳን በወገሬት የኢድ አልፊጥር አልሙባረክ በወገሬት አሰላናው። እንግዲህ ጎቤና አወል አህመዲን የመስቃን ህብረተሰብ ያንን እሴት ያንን ባህላዊ እሴቶች ወይንም ያንን ያስተዳደር ሁኔታ በዝረዘረን ወይ ቁናይ እንኳን ብንወስድ የመስቃን የባህል የግጭት አፈታት ስርዓትን የግጭት ያፈታት ስርዓት የፈራገዘኛ ሴራ ተብሎ የሚታወቀውን የተለያዩ ለምሳሌ የተለያዩ ሰዎች በተለያየ ምክንያት ይጋጫሉ። በሚጋጩ ወቅት ያንቺ የተጋጩበትን ችግር ለመፍታት የፈራገዘኛ የሴራ ባህል የግጭት አፈታት ባህል ይጠቀማል ማለት ነው። ይህ የግጭት አፈታት ባህል የአካባቢው ህብረተሰብ በዙሪያ ያሉ አጉራባሽ አካባቢዎችም የሚጠቀሙበት ነው። ከ16ኛው ክፍለ ዘመን ጀምሮ አካባቢያችን የመስቃኑ ህብረተሰብ እና የአካባቢው ህብረተሰብ የሚጠቀምበት የባህላዊ የግጭት አፈታት ስርዓት ነው። ይህ ለምሳሌ አንድ ሁለት ሰዎች ቢገዳደሉ ልክ እንደ የሸሪዓው ሁክም እንዳለም አንድ ሰው ከገደለ ምን አለበት የሚለው የጉማ ወይም የዲያ ቀድያዎች እንደሚፈታ በሸሪዓውም ልክ በመስቃኑ ህብረተሰብ ውስጥ የፈራገዘኝ ሴራ በዛ ውስጥ አምደል አምድ የሚባል የሸሪዓ እንትን አለ። አንድ ሰው ሲገድለው ሙሉ ለሙሉ አውቆ ፈልጎ የሚገድል አለ። አምደል ኸጣ የሚባል አለ፣ በስህተት የሚገድል እንደገና ደግሞ በማወቅም ባለማወቅም የሚገድል በሁለት ሙሉ ለሙሉ ለመግደል አስበው ሳይሆን ስተትም ማሰብም ያለበት አለ። ሙሉ ለሙሉ ስተት የሆነ አገዳደል አለ። እነዛ በሙሉ በፈራገዘኝ ሴራ እንትን አፈታት ሁክም ፍርድ አላቸው።
ቤተ የመስቃን ህብረተሰብ እነዚህ በሙሉ አጣርቶ እነዚህ ችግሮች እንደ ሁኔታው በራሱ ባህል በራሱ የግጭት አፈታት ባህል ሰዎች በሚገዳደሉ ጊዜ የሚያደርገውን በሰፊው ይሰራበታል ማለት ነው እና የመስቃን ህብረተሰብ ስራ ወዳድ የሆነ ለሌሎች የሚያከብር ሃይማኖቶች ሁሉ ተከባብረው የሚኖሩበት ልክ የቡታጀራ ከተማ ላይ ትንሹ ኢትዮጵያ ማለት ይቻላል ቡታጀራ ለምሳሌ ሙስሊሙም ክርስቲያኑም ተከባብሮ የሚኖርባት አካባቢ ነች በቡታጀራ ለምሳሌ ሁሉም ብሔረሰቦች እንደ ቤተ መስቃኑ እንደ መስቃን ህዝብ ተከባብረው ይኖራሉ ሙስሊሙ ክርስቲያኑን አክብሮ ክርስቲያኑ ሙስሊሙን አክብሮ የትኛውም ብሔር አማራው ትግሬው ኦሮሞ ሁሉም ብሔር በመስቃን ውስጥ አለ እነዛ ብሔሮች በሙሉ ልክ ከሀገሩ ህብረተሰብ ከመስቃን ህዝብ እኩል ተከብረው ተወደው ነው የሚኖሩት እንዳውም እንግዳውን በዛ አካባቢ እንግዳ ሆነው ወደ መስቃን የመጣው ወደ ቡታጀራ የመጣው ህብረተሰብ ከአካባቢው በላይ ስልጣን ይሰጠዋል ለዚህ እንኳን ለዚህ ለምሳሌ ቢጠቅስ አቶ በቀለ ጋሽ በቀለ የሚባሉ የአማራ ተወላጅ ህዝብ አሉ በመስቃን ህብረተሰብ ላይ ጋሽ በቀለ ማለት ከመስቃኖች ሁሉ በላይ ተደርገው ሁሉም ስራ አካባቢ ፕሮጀክቶች በሙሉ የሚፈጽም የሆነ ትልቅ ትምህርት ቤቱን ሃይ ስኩሉን የመራ የሚሰሩት ሆስፒታሎችን በአስተዳደር በማሰራት የሚመራ ነበር ለምሳሌ እሱ አማራ ነው ከሁሉም ከህብረተሰቡ በላይ የሚታመንበት ህዝብ ነው ማለት ነው ለምሳሌ ነው ወሰድኩት ሌሎቹም የዚህ አይነት ትላልቅ እንትኖች አሉ እና የመስቃን ህብረተሰብ እሴት ባህሉን ወጉን የሰው እንግዳ ማክበሩን በጣም ከፍተኛ የሆነ ነው እንግዲህ ቡታጀራ ትንሽዋ ኢትዮጵያ ተብላ ትመሰላለች የቀሩት ነገሮች ወንድሞቻችን ኢንሻአላህ ያብራሩታል ወኩሉ አሚ ወአንቱም ቢኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ بسم الله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የአንድ ሺ 446ኛ አቢም የኢደል ፍጥር ኢድ አላህ ጎታ በሰላም አሰላና ወብር እንግዲህ ማሻአላ ቲቪ አፍሪካዎች ደግሞ ዚ ጎባ ቢተና ባኑ ቦመደር ዚ የህኑ ሁኔታ ወሃርነ አሻነ የዲነና ወይንም ደግሞ የጎቤትነትና አታካል ነው ባሁም በወተኛሁ አላህ Subhanahu Wa Ta'ala በጀይዶችናዋ በጀረሞዳኖች አላህ ይወፍቁ ጀዛኩሙላሁ ኸይረን አብር ወበሩ ያው እያም ጎባቢትና ተጠቀሱ አቲ እየተቁሽ ቃርቢ ነብር ማአሩ በገኘና አት ደስ ይብር ቃር መቃሩ ሰዎች ደስ ይብር ቃር ተእስልምና ጌተጥባበጠም የዲን ቃር የሃይማኖት ቃር የወሃር ጥረት ያነኑ ይቅጫን በጣም ደስ ይብር ቃሩ በገኘና አትሰብ የዲነውታን የወሃርናዋ የሃይማኖተውታን የወሃር በአካባቢው ታን እንኳን ገፈረም እንጎድገኝ ወሎ ወረም ይቀራ ሁኔታው ያ ነው የነበረው ወበሩ ጋጀሚ ቻለም ቢጎጅም ቢጠሟንም ዛ ቻለንጌ ኤቲአር ሳንኩራ ወረም ስልጤ ወረም ይቀራባነ ወሎ አማራ ክልል ወረም ይቀራባነ የዛሃማ ሁኔታይ ዚ የመስቃን ትልቅ የሆነ የሃይማኖታው ወይም ደግሞ የዲነውታን ያነንንቸው ጎባቢተኛ እንደገለጹይም ደግሞ ጎባቢተኛ እንደገለጹይም በስራም ሆነጌ ማሻአላ ይቾና ሰባን ሆነ ታታሪ የሆነ ህዝቡ ወበሩ በግብርናም ይህን በንግድም ይህን ምሽትም ገሚ መውታን አትም ተያቀይ የስራ ሰው ወህነውታን ያው የተለያየ ጎባቢትን ገለጹይም ያው በቻለ ያቅምያ አዝነጂ ቃል ቢነብር አልহামዱሊላህ ረመዳን እንንጊ ኢድም እንንጊ የዚህማ አላህ Subhanahu Wa Ta'ala አላህ በቁድራውታን ይወፍቀነ ነብር በሰማነ ሸክተነ ሰበላህ ሰክተነ ባረከላሁ ፊኩም السلام عليكم ورحمة الله وبركاته أبين قنامي يعيد الفطر الله سلانا أبر بسم الله السلام عليكم ورحمة الله وبركاته يا عيد الفطر እንኳን አደረሳችሁ እንኳን አደረሰን እላለሁ በመቀጠል የአፍሪካ ቲቪ ጀዛችሁ አላህ ይክፈላችሁ በጣም እንወደው ቲቪ ነው እንደስሙም ያው አፍሪካ ላይ ስለሚገኝ እንጂ የዓለም ቢባል ራሱ እኔ ያንሰዋል ነው ምለው አልহামዱሊላህ ድሮም ትንሽ
ብዙ ነገር ማወቅ የቻልነው በአፍሪካ ቲቪ ነው። ጀዛችሁን ላይ ክፈላችሁ። ዛሬ ደግሞ ምናልባት በወሬ የሰማነው ይሄ ህዝብ የት ነው ያለው ብላችሁ እዚህ ድረስ በመምጣታችሁ ጀዛችሁን ላይ ክፈላችሁ። በጣም በህዝቡ ስም አመሰግናለሁ። ሌላው ምናልባት ብዙ ብለውታል። የአካባቢው ህዝብ በጣም የሚገርመና በጣም የሚያስደስት ነው። ክርስቲያን ሙስሊም ብቻ ሳይሆን ጎረቤቶቹ አንዱ ያንድ ቋንቋ ተናጋሪ ነው፣ አንዱ ያንድ ቋንቋ ተናጋሪ ነው። ያ በራሱ ቋንቋ ነው እንደምን አደርኩ እንኳን ሲል ወይም እንደምን አደራችሁ ሲል ፈንደሬን ወይ ይላል በስልጥኛ እዛ ጎረቤት ያለው፣ ያኛው መስቃኑ ደግሞ ፈያደሬን ወይ ያለ በራሱ ቋንቋ ይመልሳል። ሁለቱም ምንም ስጋት የለም ምንም የለም በራሳቸው ቋንቋ ነው እንትን የሚሉት እና ምንም ዛካቢ አልহামዱሊላህ አላህ አሁንም ምናልባት ችግሮችም ካሉ ችግሮቹ አላህ ቀርፎለት በሰላም አላህ ያኑረው። በጣም ያስደስት አካባቢ ነው። ሌላው ምናልባት ወንድሜ አብዱራህማን ቅድም ሰምቼ አላቅም ብለህ ነበረ። አው በቡታጅራ ስም ስለሚጠራ እንጂ የዓለም ሙስሊሞች እጅትማ ያስተናገደ ነው። ዓለም መስክሮለት ምን አይነት አካባቢ ነው ብሎ መስክሮለት የወጣ ነው። በርግጥ ምናልባት ካሁን በኋላም ምናልባት ኢትዮጵያ ከገባህ እኔ ጋብዤ ያለው አይተው ማታቅ ኢትዮጵያ ውስጥ አይደለም እዚህ ሀገር እንኳን እኔ እንደ ቡታጅራ እንደ ፈተል መስጊድ አይቼ አላቅም። እዚህ ሀገር እንኳን አይደለም ኢትዮጵያ ውስጥ ቀርቶ ይሄንን ጋብዤ ያለው ደርሰህ ብታየው። ሌላው የህዝቡ ደህንነት ሁሉም ብሎታል። የረሳሁት ነገር ካለ ሌሎች የሚጨምሩት ካለ ይጨምሩ። ለኢዳል ፍጥር በሰላም እንኳን አደረሳችሁ። እንኳን አሰላና ሆብር ገኝ ያነሁም በውጭም ያነሁንም መልካም ይደህንንኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ አቡነ አርቢ ነብር በጎባ ቢተና ብጀ ተገለጸም ብጀ ተበኘም እያቀለደ ቡር አርነነ በቤተ መስቃኒ ወበሩ ቤተ መስቃኒ በጣም እርስ በርሰው ይከባበር እርስ በርሰው ይተፋቀር ማህበረሰብ ወህነውታን ግልጹ እና በስደት እንነብርና ቤተ መስቃኒ በጣም ለየት ያቦይና አር ነነ በጣም ለየት ያቦይና አር እጅ በጅ ተጣበጠም የዋልማ እጅ በጅ ተጣበጠም የወረዳዳ አመለናው ወደ ገኝም ትናርና ቤተ መስቃኒ በጣም ያዲስ ስትቃርነና ገኘና ባዘና ቢቸኝ የተኝ ቢባረ የሚቀበር ማህበረሰብ ወህነውታን ማንን ቃር ቢቸኝ ተራሰው ህዝብ የራስ ተራሰውታን ህዝብ የውጭ ህዝብ ማንን ቃር ቢያቸኝው ማንን ቃር ቢቸኝ ተውጭ ሰብ ቆመም ይወግን ማህበረሰብ ወህነውታን በጣም ያስደስት ማህበረሰቡ ያነነ። ስለዚህ በማህበረሰብና በጣም ያኮራ ብሻአርነን በስደትም ትነብርነ ሰብም አደጋ ቢሰላምነ እጅ በጅ በወጥባበጥ ንሸክትኒ አር በጣም ያደስት አቤን መስቃን ሆን አቤን በቤተ መስቃን ውስጥ ተጨኘው ያትበኝ አር ብሻአርነና እንምና በስደት ያነ ጎባ ቤተ መስቃኒ የቁና እምና የቁና አብ የጨኘ ማህበረሰብ ህማቱ ንትርዳዳነ በጣም ያኮራ ማህበረሰቡ ያነነ ማህበረሰብና በየትኛውን ቃር ኮረቦም አቤም በዚህ ቤተ መስቃን ተጨኘው ያትበኝ ቃሩ ያነነ ብያ ተረፈይ ቃር እንም ጎባ ቤተና ዝነጎይም እንኳንም ለኢድ አሰላና ይብር መልእክት ነኔ በገኝ ያነ የመስቃንም ቤተሰብ በዝም ያነነ የመስቃን ተወላጅ የሆነ እንኳን ቁናሜ አሰላና ይብር መልእክት ነኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1446ኛው ኢዳል ፍጥር በሰላም አሰላና ሆብር እያሁ ስለ መስቃን ማህበረሰብ እሴተሁ ወብርም የስቡይ በጃጎባ ቤት ገለጾይም በመስቃን አፈር እንደ ኢትዮጵያ አቆጣጠር በ1966 ቀረሰም መስቃን በነን ጫፍ ቀረሰም ተተጫፍስን ሊቃባራም ፈጠረም በዛ ሐዲስና ቁርአን ይቆረቦህ ነው የጓደን በናም ጦፈም ቤተው ይገባው ነው አሂር
ዚ ይህሪያሻው እንም ሌላይ ደግሞ የእጅ ስራ ባረም በራሰው ኮፍያ ሴፈም የለበሰኒ ዘሞ ብንመና ጉነን ይተረከው ሆነውታል አትምልክት ያሻው ሌላይ እንም ባዘና ወቀበር ይሂር ወህነውታን በኪድማ ደግሞ በየትኛውም ማህበረሰብ የጠቀለ ወህነውታን አግኔዝብ ዜቶ እጫዝ ነጊያ ሰላም አለይኩም ወራህመቱላሂ ወበረካቱሁ በኢትዮጵያ ያነሁ የቤተ መስቃን በስደት በየትኛውም ጫፍ ያነሁ ቤተ መስቃን እንኳን ለኢደል ፈጥር በሰላም አሰላና ወበር ሰላም አለይኩም ወራህመቱላሂ ወበረካቱሁ ክብራትና ክብራን በአራቱ ማቅጣጫ ያላችሁ የአፍሪካ ቲቪ ፕሮግራም ተከታታዮች በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የኢደል ፍጥር በዓል በሰላም አደረሳችሁ አደረሰን እያልኩኝ ቀደም ሲል በመካከለኛ ኢትዮጵያ የሚገኙ ኑሯቸውን እዚህ ሳውዲ አረቢያ ዋና ከተማ ሪያድ ያደረጉ የመስቃን ማህበረሰብ ተወላጆች የመስቃን ማህበረሰብ ምን እንደሚመስል ከሞላ ጎደል በተወሰኑ ወንድሞች ተጠቅሷል። በጣም የሚገርመው ግን ከ16ኛ መቶ ክፍለ ዘመን ጀምሮ የነበራቸው የችግር አፈታት እንትናቸው እስካሁን ድረስ እንደቀጠለ ሰምተናል። እጅግ በጣም የሚገርም ማህበረሰብ ነው። አላህ Subhanahu Wa Ta'ala ካይን ይጠብቃችሁ፣ ይጨምርላችሁ፣ ያብዛችሁ፣ ውጤታማ ሁኑ እስከ መጨረሻው። እንግዲህ ከዚህ አስከትለን እዚህ አጠገቤ ከኔ በስተቀኝ በኩል የምትመለከቷቸው 6 ወጣቶች አሉ። ሁለት እየሆኑ 3 ግሩፕ ነው ያለው። ለነሱ 3 ጥያቄ ለ18 አካባቢ የሚሆን ጥያቄዎች ተዘጋጅተዋል። ኢንሻአላህ ጥያቄ ወደ እነሱ እናቀርባለን። እነሱ ካልመለሱ ወደ ጀማው ይመጣል። በስተመጨረሻ ላይ ብራንድ የሆነ ሽቶ አፍሪካ ቲቪ አዘጋጅቶላቸዋል፣ ይሸለማሉ ማለት ነው። ዝግጁ? طيب والآن ከአንድ እስከ 18 ቁጥር ትጠራላችሁ። ከማል ጀምር በቃ ከዚህ አጠገቢ ካሉት ልጀምር። ፈቃደኛ ናችሁ? ኦኬ ማይኩን ትይዛለህ። ከአንድ እስከ 18 ያለው ቁጥር ትጠራልኛለህ። 8 ቁጥር طيب ያው እንቆቅልሽም አለበት፣ ምሳሌ አነጋገር አለበት፣ ሌላም ጥያቄ አለበት። 8ኛ የማን ግሩፕ ነው? የሸምስ ግሩፕ ኦኬ። ሞኝና ወረቀት ዳሽ የያዘው አይለቅም። ሞኝና ወረቀት የያዘውን አይለቅም። በትክክል ተመልሷል። ተክቢር። طيب ማይኩን ለቀጣይ ግሩፕ አሳልፍ። ከአንድ እስከ 18 እናንተ ቁጥር ትጠራላችሁ። 10 ማሻአላህ የወላሂ እናንተ እንቆቅልሽ ሰዎች ናችሁ። طيب ሲበላ የሚኖር ሲጠጣ የሚሞት ሲበላ የሚኖር ሲጠጣ የሚሞት ዳሽ የማን ግሩፕ ነው? የነሳሪ ግሩፕ። እሺ ሲበላ የሚኖር ሲጠጣ የሚሞት ዳሽ ተመካከሩ። ትንሽ ይሰጣቸዋል ጊዜ። ሌሎቻችሁ ድምጽ ቀንሱ። እነሱ ካልመለሱ ወደ እናንተ ይመጣል ጥያቄው። ደግማለው ጥያቄውን ሲበላ የሚኖር ሲጠጣ የሚሞት ግራም ያጋባል። የተማረ ሰው በነገራችን ላይ አይመልሰውም። ይሄን ቀለም የከፋ አይመልሰውም። ለቁጥር ነው እስከ 5 ሞክሩ። 1 2 3 ወደ ቤት ይዞ አሳማ 4 አሳማ አስጠጋው ማይኮን አሳማ ውሃ ውስጥ ነው የሚኖረው እየጠጣ አሳማ ኦኬ። ውሃ በጣም ይጠጣል አሳማ። ቢስሚላህ ሲበላ የሚኖር ሲጠጣ የሚሞት والله اعلم طيب ወደ እናንተ ላምጣው። ሲጠጣ የሚሞት ሲበላ የሚኖር ተፈضل አይጥ لا እሺ የሚወክራል ለሻባብ ዝጋ። እሺ ከቤቱም አልተመለሰም ከዚህም አልተመለሰም። ሲበላ የሚኖር ሲጠጣ የሚሞት እሳት ነው። ኤክስ አንድ ኤክስ ኦኬ። አሁንም ከአንድ እስከ 18 ቁጥር ጠራላችሁ። የማን ግሩፕ ነው? 2 የሀብቴ ግሩፕ። እሺ 2 ቁጥር አደገኛ ጥያቄ ነው ይሄ በጣም طيب ጥያቄ ቁጥር 2 አንድ የሆነ አገር አየር መንገድ طيب አንድ የሆነ አገር አየር መንገድ ከሳውዲ ወደ ባህሬን ሲበር በሳውዲ አረቢያና በባህሬን ድንበር መካከል ቢከሰከስ
በዓለም አቀፍ የአቪዬሽን ህግ መሰረት የተረፉት ሰዎች የት ይቀበራሉ? ልትገመው? ይደገም ጥያቄው። አንድ የሆነ ሀገር አየር መንገድ ኦኬ ከሳውዲ አረቢያ ወደ ባህሬን እየበረረ አውሮፕላኑ መካከል ላይ ቢከሰከስ በዓለም አቀፍ የአቪዬሽን ህግ መሰረት የተረፉት ሰዎች የት ይቀበራሉ? ማለት የአውሮፕላኑ የተነሳው ከሳውዲ አረቢያ ነው። የተነሳው ከሳውዲ አረቢያ ነው። በሁለታቸው መሀል ላይ ተከሰከሰ። በዓለም አቀፍ የአቪዬሽን ህግ መሰረት የተረፉት ሰዎች የት ይቀበራሉ? ሳውዲ አረቢያ ውስጥ። እስቲ ተመካከሩ። እሺ ይደገምልኝ። የመጨረሻ ደግሞ አለሁኝ። አንድ የሆነ ሀገር አየር መንገድ ከሳውዲ አረቢያ ወደ ባህሬን እየበረረ ኦኬ ሳውዲ አረቢያና ባህሬን መካከል ድንበር ላይ ሴንተር ላይ ቢከሰከስ በዓለም አቀፍ የአቪዬሽን ህግ መሰረት የተረፉት ሰዎች የት ይቀበራሉ? የተረፉት ሰዎች እንዴት ይቀበራሉ? አልሞቱም እኮ። አላሁ አክበር። አንበሳ ተከሰከሰ፣ ሰዎቹ ተረፉ፣ ለምን ይቀበራሉ? طيب ኦኬ ጥያቄ ራይታር ግሩፕ ኦኬ ተመልሰን መጥተናል። እሺ ከ1 እስከ 18 ቁጥር ነው። ከ1 እስከ 18 ቁጥር 15 ኦኬ ጥያቄ ቁጥር 15 በእግር 10 ኪሎ ሜትር በመኪና ስንት ይሆናል? በእግር 10 ኪሎ ሜትር በመኪና ስንት ይሆናል? 10 በእግር 10 ኪሎ ሜትር በመኪና ስንት ይሆናል? 10 በትክክል መልሶታል። በእግርም ሜርክ በኪሎ ሜትሩ ያው ነው አይደለ? በመኪና ስትሄድ ሰዓቱን ነው የምትቀንሰው፣ ኪሎ ሜትሩ ግን ያው ነው። طيب ቀጣይ ከ1 እስከ 18 ጥያቄ ቁጥር 5 ጥያቄ ቁጥር 5 ምን አይታ እንደ ዝጋ ቶሎ ጠራ። ኦኬ ጥያቄ ቁጥር 5 በቀን አንድ ስኒ ቢጠጣ በ10 ቀን ስንት ይጠጣል? በቀን አንድ ስኒ ቢጠጣ በ10 ቀን ስንት ይጠጣል? 10 ተመካከሩ። በቀን አንድ ስኒ ቢጠጣ በ10 ቀን ስንት ይጠጣል? በቀን አንድ ሲኒ የሚጠጣ በ10 ቀን ስንት ይጠጣል? 10 እርግጠኛ ናቸው? በቀን አንድ ሲኒ ቢጠጣ በ10 ቀን ስንት ይጠጣል? ተመካከሩና የመጨረሻ መልስ ስጡኝ። በቀን አንድ ሲኒ ቢጠጣ በ10 ቀን ስንት ይጠጣል? 10 እርግጠኛ ናቸው? የመጨረሻ መልስ። ኦኬ አልተመለሰም ወደ ቤቱ። እሺ አንድ ወንድ ቤተማ ሲኒ አይጠጣም። በቀን 10 ሲኒ እንጂ ሲኒ የሚጠጣ ወይ ቡና ነው ወይ ሻሂ ነው ወይ ውሃ ነው። طيب ቀጣይ ከ1 እስከ 18 ቁጥር 14 አይታታል መሰል ኖ ኦኬ ጂኦግራፊ ላይ እንዴት ናቸው? ኦሮ በእናም ጥያቄ ፈልጎት ነው የመጣ ማለት ነው። طيب በዓለማችን ላይ በቆዳ ስፋት አንደኛ የሆነው ሀገር ማን ነው? ሀ ሩሲያ፣ ለ ካናዳ፣ ሐመሮሃ ቻይና፣ መ አሜሪካ። በቆዳ ስፋቷ በዓለም አንደኛ ሀገር ማን ናት? ሩሲያ፣ ካናዳ፣ ቻይና፣ ዩናይትድ ስቴትስ ኦፍ አሜሪካ። ሩሲያ ተክቢር አላሁ አክበር። አብዛኛው ሰው ቻይና ስታሸኮሽኩ ሰምቻለሁ። ቻይና እያሉ ቻይና የህዝብ ቁጥር ቢሆን ያው طيب በቆዳ ስፋት ሩሲያ ናት አንደኛ፣ ቀጥሎ ካናዳ፣ ከዛ ቻይና፣ ከዛ አሜሪካ አራተኛ ነው። ኦኬ ቀጣይ ማይክ የማን ግሩፕ ነው? ከ1 እስከ 18 የሸምስ ግሩፕ ድምፅ ቀንሱ ዛቃሽ። እሺ ከ1 እስከ 18 ተራ ቁጥር 4 አላየው ማብሸት ችግር ነው። በሁለት አህጉር መካከል የምትገኝ ከተማ ማናት ወይም ማን ነው? ለምሳሌ የሆነ ፓርት አፍሪካ ውስጥ ነው፣ የሆነ ፓርት ደግሞ ኤሲያ ውስጥ ነው።
ወይም ደግሞ የሆነ ፓርቱ አውሮፓ ውስጥ ነው የሆነ ፓርቱ አፍሪካ ውስጥ ነው በሁለት አህጉር ውስጥ የምትገኝ ከተማ ማን ናት? ጂኦግራፊ ጫፍና ጫፍ ይሏል። ሞክር ተመካከሩ። እንደ ከተማ ሞልቷል። አዲስ አበባም ሊሆን ይችላል። ቡታጅራም ቡታጅራም ቆርቅ ነው። እሺ በሁለት አህጉር መካከል የምትገኝ ከተማ ማለት የሆነ ፓርት የሆነ አህጉር ላይ ነው የሆነ ፓርት የሆነ አህጉር ላይ ነው ያለው። ይደገም ጥያቄው። በሁለት አህጉር መካከል የምትገኝ ከተማ በአለም ላይ አንዲት ከተማ አለች። ሁለት አህጉር ላይ ነው ያለችው። የሆነ ክፍሏ የሆነ አህጉር ላይ ነው የሆነ ክፍሏ የሆነ አህጉር ላይ ነው። ላቀልላቸው ጥያቄው በእስያና በአውሮፓ በዚህ በኩል እስያ ናት በዚህ በኩል አውሮፓ ናት። ከተማዋ ማን ናት? ማዳጋስካር ማዳጋስካር ላ ቆይ ይሞክሩ። ምንም ከተማ የለም ድንበር ነው የሚገኝ የለም ድንበር አለች አንዲት ከተማ አለች። አሁን እድል ልስጣችሁ አሁንም ሞክሩ። በሁለት አህጉራት መካከል ነው በሀገሩ ሳይሆን በአህጉር መካከል በእስያና በአውሮፓ በዚህ እስያ ናት በዚህ አውሮፓ ናት አንዲት ከተማ አለች። ቆይ የመጨረሻ እድል ልስጣችሁ። አንታርክቲካ ላ አህጉር ነጣች። ጥያቄው ወደ እንትን ተማም ቅድም ሰጥቻለሁኝ። ኢስታንቡል ኢስታንቡል በዚህኛው ጫፍ አውሮፓ ነው በዛኛው ጫፍ ደግሞ እስያ ነው። በሁለት አህጉር መካከል የምትገኝ ናት። ቀጣይ ከአንድ ከ18 ተራ ቁጥር 18 ተራ ቁጥር 8 ተራ ቁጥር 18 ካልመለሱ ወደ እናንተ ይመጣል። ኦኬ ኢንሻአላህ መልሳለን። ማሻአላህ የጅቡቲ ዋና ከተማ ማን ነው? የጅቡቲ ዋና ከተማ የጅቡቲ ዋና ከተማ የጅቡቲ ዋና ከተማ ባፈኛ ነን። የጅቡቲ ዋና ከተማ ማን ነው? የጅቡቲ ዋና ከተማ አግዙኝ እስኪ ወላሂ አፌላ አለ ያው አውጣው እስኪ ቤቱ አግዙኝ ወላሂ ማለት ብርም ማይኩን አስጠጋው የጅቡቲ ዋና ከተማ ማን ነው? ጅቡቲ ዋና ከተማ የጅቡቲ ዋና ከተማ ያ ሁሉ ወደ በቃ የሚመጣ ወደኛ ነው። ስለ ጅቡቲ ጉሮሯችን ናት። የጅቡቲ ዋና ከተማ በቅርብ ርቀት ላይ አፍንጫችን ስር ያለች ሀገር ናት ጅቡቲ። አሰብ አውቀህ ነው አይደል? የመጨረሻ ድል ልስጣቸው። የመጨረሻ ድል የጅቡቲ ዋና ከተማ እሺ ላቅርብላችሁ። እሺ ቆይ ቆይ አይ ግድ የለም እንተባበራቸው ትንሽ አንዳንድ ምርጫ ብቻ አስተር የጅቡቲ ዋና ከተማ በቃ ይቅርታ ፍትህ ስለማይሆን ምርጫ አልሰጥም፣ ግን ላቅርብላቸው። ብዙ ፕሮግራሞች ላይ ሰምታችሁ ከሆነ አንዳንድ እንትኖች ትንሽ ጠጋ ይደረጋሉ። የጅቡቲ ዋና ከተማ ማን ነው? አንዳንድ ሀገሮች በቃ ያ ሀገራቸው ራሱ በቃ እንዲህ አይነት ነገር አለ። ወጣችሁ አይደል? የጅቡቲ ዋና ከተማ ማን ነው? የጅቡቲ ዋና ከተማ ራሷ ጅቡቲ። እንደዛ በለኛ። طيب ኧረ አውርደጃ ማይክ የሚቀጥለው ትግረለኝ አንተ ይመጣና አቅርብልኝ ትለኛለህ። ሌሰስፌር አቅርብልኝ ትለኛለህ። ስለማቅረብ ይመጣል። ኦኬ ከአንድ ከ18 ያዝላቸው ማለት እየተዛዘን እኛ ኢትዮጵያኖች እኮ እንተዛዘናለን። እሺ ከአንድ እስከ 18 አንድ ተራ ቁጥር 1 ኦኬ ተራ ቁጥር 1 እኛ የምንውጠው እሱም የሚውጠን እኛ የምንውጠው እሱም የሚውጠን እኛ የምንውጠው እሱም ካገኘ ማይርሃም ይውጠናል። ሁለቱ ብቻ አንተ ክልክል ነህ። እኛ የምንውጠው እሱም ሁለቱ ብቻ የሚውጠን እኛ የምንውጠው እሱም የሚውጠን ማቅለያ ሐሳብ ትንሽ መጀመሪያ ተመካከሩ፣ ሹር አድርጉና ከከበደ ያው እኛ የምንውጠው እሱ የሚውጠን
ዋ ድምፅ ውሃ በትክክል ተመልሷል። طيب كانت كسرة من كتر 13 የሳውዲ አረቢያ ዋና ከተማ ሪያድ ነበር። ማን ነው? ሪያድ ነው በአሁኑ ሰዓት። ከሪያድ በፊት የነበረው የሳውዲ አረቢያ ዋና ከተማ ማን ነው? አሁን ሪያድ ነው። ሪያድ ከመሆኑ በፊት ዋና ከተማ ነበራቸው። ያ ዋና ከተማ ማን ነው? ተመካከሩ። ሳውዲ አረቢያ ዋና ከተማ ከሪያድ በፊት ማን ነበር? ሪያድ አይደለም። ቆይ ሞክሩ፣ ተመካከሩ። ሹራ የሪያድ የሳውዲ አረቢያ ዋና ከተማ አሁን ሪያድ ነው። ከሪያድ በፊት አንድ ዋና ከተማ ነበራቸው። ችግር አሁን ሁለት ስላቀለልኩኝ ፍትህ እንዲሆን ለነሱ ማቀላለሁ። ከዛ በኋላ ማቅለል የለም። እናቀራርበው። ኦኬ። ሳውዲ አረቢያ ብዙ ታሪካዊ ከተሞች አላት። በተለይ ደግሞ ሪያድና አካባቢው ላይ በጣም ታሪክ ጠገብ የሆነ አንድ ሰፈር አለ። ሳውዲ አረቢያ በ2030 ቪዥን ፕሮጀክቷ መካከል እንደ ጉድ እየተሰራ ያለ አንድ አካባቢ አለ። ያ በጣም እጅግ ታሪካዊ ነው እና እንደዛ እያለ ቀጥለው ወደዚህ መጡ። ድርያ طيب ድርያ በ2030 ሳውዲ አረቢያ ከያዘችው ቪዥን ፕሮጀክት እጅግ በጣም ግዙፍ ነው። ምናልባት እግር ጥሏችሁ አልፋችሁ አይታችሁት ከሆነ እጅግ በጣም በሌላ ሀገር ምናልባት ቤተ መንግስት የምትሉት አይነት ቤት ነው ፈርሶ እየተገነባ ያለውና እንደው ሚንሃል አርድ የሚል ማስታወቂያ ሁሉ ተሰርቶ አይታችሁ ከሆነ እና የሳውዲ አረቢያ ዋና ከተማ ከሪያድ በፊት ታሪካዊው ድርያ ነበር፣ ተመልሷል። ከዚህ በኋላ ማቅለያ የለም። ተራ ቁጥር ስንት? 17 ተራ ቁጥር 17 እንግዲህ ሀገራችን ውስጥ ኢትዮጵያ ውስጥ የመጀመሪያው እስላማዊ ቴሌቪዥን ጣቢያ የተመሰረተው አፍሪካ ቲቪ ነው። ከዛ በፊት ማንም የለም። متى تأسس قناة أفريقيا الفضائية أفريكا تي في متى تمسرت؟ ዓመተ ምህረቱን ብቻ ነገሩ ችግር የለም። أفريكا تي في متى تأسس قناة أفريقيا الفضائية أفريكا تي في عند الله ሁለት አለ ሶስት አለ እሱ በኋላ ነግራቸዋለሁ ጠቅላላ እውቀት እንዲሆናችሁ። በኢትዮጵያ ነው አስተጋው በፈረንጆች አ በፈረንጆች በኢትዮጵያ 2003 በኢትዮጵያ ስንት ነው? አፍሪካ ቲቪ መቼ ተመሰረተ? ከአፍሪካ ቲቪ በኋላ ነው አሁን የምናያቸው በርካታ የእስላማዊ ቴሌቪዥን ጣቢያዎች የመጡት። አላህ Subhanahu Wa Ta'ala ጀዛቸውን ይክፈላቸው። ስራ አጠቃላይ ከ500 ሚሊዮን ማህበረሰብ በላይ የሚከታተለው ጣቢያ ነው። እንደቀላል እንዳታውት ከግማሽ አፍሪካ አህጉር በላይ ከ21 ቋንቋዎች በበለጠ ከ500 ሚሊዮን በላይ ሰዎችን ታርጌት አድርገው የተከፈተ ጣቢያ ነውና በእርግጠኝነት የምናገረው ማንም አይስተካከለውም አፍሪካ ቲቪ። ስለዚህ አፍሪካ ቲቪ መቼ ተመሰረተ? በፈረንጆች 2011 2011 መሳከከኝ። طيب ተመካከሩ ትንሽ እድል ስጣችሁ። እሺ 2011 እሺ ቆይ ምርጫ ስጣቸው ወደ ቤቱ ልስጣቸው። طيب አፍሪካ ቲቪ መቼ ተመሰረተ? ሀ 2011 ለ 2012 ሐመሩሃ 2013 መ መልሱ የለም። متى تأسس قناة أفريقيا الفضائية يا شباب؟ يلا 2013 في السودان السودان لا اوكي خلاص لبيتون استاذ جمال عندك መልሱ የለም። በ2010 የዛሬ 15 ዓመት አካባቢ ነው የተመሰረተው አፍሪካ ቲቪ። ይሄ አፍሪካ ቲቪ 1 የሚባለው እኛ ኢትዮጵያኖችንና ምስራቅ አፍሪካን ታርጌት ያደረገ በርካታ ሀገራቶች እነ ኢትዮጵያ፣ ጅቡቲ፣ ሶማሊያ፣ ኤርትራና ከታንዛኒያ የተወሰኑ አካባቢዎችን ታርጌት አድርገው ነው የሚሰራው። አፍሪካ ቲቪ 2 አለ ምስራቅ አፍሪካና መካከለኛው አፍሪካን ታርጌት አድርገው ይሰራል። ለምሳሌ እንደነ ሩዋንዳ፣ ታንዛኒያ፣ ኬንያ የመሳሰሉት ማለት ነው። አፍሪካ ቲቪ 3
እሱ ደግሞ በምዕራብ አፍሪካና መካከለኛው አፍሪካን እነሱ ለምሳሌ እነ ናይጄሪያ፣ እነ ኒጀር፣ እነ ጋና፣ እነ ቤኒን፣ እነ ካሜሮን በስዋሂሊ በሀውሳና በእኛ ቋንቋ ይሄ ሲደመር በርካታ ሚሊየን ኦዲየንስ ያለው ጣቢያ ነው። ቀላል አይደለም። ተክቢር ተክቢር። ኦኬ ጥያቄ ቁጥር ከ1 እስከ 18 ያልተጠሩ ቁጥሮች እስቲ 16 እንደዚህ 3 11 11 طيب ጥያቄ ቁጥር 11 እያለቀ ነው ጥያቄ። ኦኬ አንድ ክብሪት እንጨት ብቻ ይዘህ የሚቀጣጠል እንጨት ጋዜጣና ቤንዚን ያለበት ድቅድቅ ያለ ጨለማ ውስጥ ብትገባ መጀመሪያ የምታቀጣጥለው የትኛው ነው? እስቲ ጥያቄ ይደገም። አንድ ክብሪት እንጨት ብቻ ይዘህ ክብሪቱ አንድ ብቻ ነው ያለው። አንድ ክብሪት እንጨት ይዘህ ኦኬ አንድ ክብሪት እንጨት አይቀጣጠልም። ጠብቀኝ ቆይ ትንሽ። አንድ ክብሪት እንጨት ብቻ ይዘህ የሚቀጣጠል እንጨት ኦኬ ጋዜጣ፣ ወረቀት እና ቤንዚን ያለበት ድቅድቅ ያለ ጨለማ ክፍል ውስጥ ገባ። መጀመሪያ የምታቀጣጠለው የትኛውን ነው? አንድ ክብሪት እንጨት ብቻ ካልተለኮሰ በስተቀር ማቀጣጠል አይችልም። ተመካከሩ። ግልጽ ነው አይደለ? መጀመሪያ የሚቀጥል ነው። አንድ የክብሪት እንጨት ብቻ ነው። አንድ ክብሪት እንጨት ብቻ ይዛችሁ ኦኬ ጋዜጣና ቤንዚን ያለበት ድቅድቅ ያለ ጨለማ ውስጥ ብትገቡ የቱን ነው መጀመሪያ የምታቀጣጥሉት? ጨለማ ብርሃን ለማግኘት ግልጽ ነው አይደለ? طيب ተመካከሩ። የክብሪት እንጨቱን ነው። የክብሪት እንጨቱን ነው አይደለ? እሷን ስታቀጣጥል ጨለማው እንትን ይላል። ከዛ ጋዜጣህንም ምንህንም ትሰራለህ። ግልጽ ነው? طيب اوكي اوكي طيب አሁን ያልተጠሩ እንትኖች አሉ። ጥያቄ ቁጥር 3 ጥያቄ ቁጥር 6 ጥያቄ ቁጥር 9 ጥያቄ ቁጥር 3 6 7 እና 11 ተጠይቋል። እነዚህ ናቸው። 9 ጥያቄ ቁጥር 9 እንትን ነው። እሺ የማይመቱት ልጅ ዳሽ የማይመቱት ልጅ ዳሽ ምሳሌ አነጋገር ነው። የምጣዱ ሳለ የእንቅቡ ተንጣጣ እንደሚባለው ማለት ነው። የቆጡን አወርድ ብላ የብብቷን ጣለች ከተባለ የማይመቱት ልጅ ዳሽ መመራት ማለት እነሱ ናቸው ማለት እነሱ ናቸው ማለት ተረኞቹ። የማይመቱት ልጅ የማይመቱት ልጅ ዳሽ እያለቀ ነው። ሰው አሁን ማቀራረብ የለም። ፖይንት እያስከለኝ እንደሚያወል የማይመቱት ልጅ ልቆጥር ነው። 1 2 3 አያዝሉትም 4 ትሞክራላችሁ። 5 የማይመቱት ልጅ ሲቆጡት ያለቅሳል። አለመደማ ኦኬ ቀጣይ ስታቸው ተራ ቁጥር 3 ኦኬ ተራ ቁጥር 3 ተራ ቁጥር 6 ተራ ቁጥር 7 እሺ ተራ ቁጥር 7 ተራ ቁጥር 7 የራሷ አሮባት ዳሽ የሰው ቤት ታማስላለች። የሰው ታማስላለች። የሰው ታማስላለች። ያው ነው። የራሷ አሮባት የሰው ታማስላለች። ጭብጨባ ያንሳቸዋል። ለኔ ቀጣይ ስጣቸው። ቀጣይ ስጣቸው። ስንት ነበር? 7 አይደለ? ኦኬ ተራ ቁጥር 3 ተራ ቁጥር 6 ተራ ቁጥር 3 እና ተራ ቁጥር 6 ተራ ቁጥር 6 ተራ ቁጥር 6 የምበላው ሳጣ ዳሽ የምበላው ሳጣ ዳሽ
የምበላው ሳጣ ዳሽ ምሳሌ አነጋገር ነው እንደቀደም የምበላው ሳጣ አወጣ ምላሴን ተንጣጣ ኦኬ ኦኬ የምበላው ሳጣ somebody help me የለም አሁን ትብብር የለም እያለቀ ስለሆነ አሁን የለም የምበላው ሳጣ እስከ 5 ልቆጥር ነው 1 2 3 4 5 ወደ ጀማው ይሄዳል እስኪ ወደ ጀርባ ያለምጣ ዳኛው ጋር የምበላው ሳጣ ልጄ ጥርስ አወጣ ኦኬ ቀጣይ የቀረው 3 ቁጥር የምበላው ሳጣ ልጄ خلاص ኦኬ የቀረው ያው 2 ነው ኢንሻአላህ 3 እና 12 ነው የቀረው 12 ቁጥር እኔ የምለው መድገም ነው እኔ የምለውን ከደገማችሁ አሸናፊ ናችሁ እኔ ስል ተከትላችሁ ትላላችሁ ዝግጁ ኢንሻአላህ 1 ተከተሉኛ 1 2 3 4 5 6 7 8 9 10 ቀጥሎስ ነው 11 ወደቁ 10 የለም ነው ማለት የነበረባቸው ቀጥሎስ ነው ማለት ነበረባቸው የመጨረሻ ጥያቄ ነው የቀረው የመጨረሻ ጥያቄ ነው የቀረው 3 ቁጥር ነው የቀረው طيب ወንድሜ አወል ፖይንት ያስከ የመጨረሻ ጥያቄ ነው ይሄ ሴት ልጅ በወንድ የምትጠራው መቼ ነው ሴት ልጅ በወንድ የምትጠራው መቼ ነው ይገርማል አይደል ሴት ልጅ በወንድ የምትጠራው መቼ ነው ኧረ ፈጠን በሉ ይሄ በጣም ሁሉ መልሰው ነው ሴት ልጅ በወንድ የምትጠራው መቼ ነው ሳልቆጥር ትዳር ስትይዝማ ወይዘሮ ትባላለች አይደለ ስትወለድም ምጥጥ ናት ሴት ልጅ በወንድ የምትጠራው መቼ ነው ተመካከሩ ሹራ ሴት ልጅ ስትወልድ ያው ሴት ናት ወንድ ነው አሙ አገሌ በልጇ ስም አይደለም አውቶማቲካሊ ሴት ልጅ የሆነ ሰዓት ላይ በወንድ ትጠራለች እነሱ ይጨርሱ እንጂ ቆይ አይጨርሱ ማለት ኦኬ طيب ተመካከሩ ቆይ ሴት ልጅ በወንድ የምትጠራው መቼ ነው የሆነ ሰዓት ላይ በወንድ ትጠራለች ዶክተር ትጠራው ሞለድ ስታቆም ላ ወደ ጀማው ይሄድ ኦኬ ሴት ልጅ በወንድ የምትጠራ መቼ ነው 1 ትምህርት ቤት ስትገባ ላ 2 3 4 ስትታማ 5 ወደ ስትሞት ሬሳ ነው አይደል አላህ Subhanahu Ta'ala መጨረሻችን ያሰምረው ሴት ልጅ ስትሞት ያው ሬሳውን አቅርቡ ነው የሚባል አይደል ቀደሙል ጀናዛ እና ሴት ልጅ ስትሞት ብቻ ነው ወሊ የምትጠራ ሁላችሁንም ከልብ አመሰግናለሁ በጀግንነት ስለመጣችሁ በጀግንነት ስለተዋደቃችሁ አሽከርኩም ሸይለስኮ አነ በቀደም ሰዋል